ወኪልም ምሳሌም አይደለም ያለው። ስጋዬ ይህ እውነተኛ ስጋ እውነተኛ መጠጥ ነው ያለው። እውነተኛ ሪል እውነተኛ ነው። ምሳሌ ወይም ወኪል አይደለም። ከሰማይ የወረደ እንጀራ እኔ ነኝ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም አላቸው። እንቅጩ ነገራቸው። ወገኖች ይሄን ያህል ጨካኝ ነው ክርስቶስ። ምሳሌ ቢሆን ወኪል ቢሆን እየተናገረ ያለው ስለ እውነተኛው ስጋ ስለ እውነተኛው ደም ባይሆን ጭክን ብሎ እውነት እውነት እላችኋለሁ ብሎ ያስረግጥ ነበር። ታውቃላችሁ ይሄ የጌታ ስጋና ደም የዘላለም ሕይወት የተቋጠረበት ምስጢር ነው። ቅዱስ አግናጢዮስ ዘአንጾኪያ የሚባል ሊቅ the medicine of immortality ብሎ ይጠራዋል። የጌታን ስጋና ደም the medicine of immortality ማለት የኢመዋቲነት መድኃኒት ማለት ነው። የሕይወት መድኃኒት፣ የመኖር መድኃኒት፣ ዘላለም የመኖር መድኃኒት፣ ለዘላለም ሕይወት የሚዋጥ መድኃኒት፣ የታዘዘ ለዘላለም ሕይወት የተሰጠ ለዘላለም ሕይወት የሚወሰድ መድኃኒት የጌታ ስጋና ደም ጽዋውና ህብስቱ ጻሕሉ የተሸከመው የዘላለም ሕይወት ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ስጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ይልልሃላ። እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄን መፎከር አንፈልግም፣ በትህትና ውስጥ ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እኔ ሁሌ የምጠይቀው አንድ ጥያቄ አለ። ከዚህ በፊት ጠይቃችሁ እንደሆነ አላውቅም። 100 ብር ከኪሳችሁ ወድቆ ጭቃ ቢነካው ትታችሁ የምትሄዱ ትቶ የሚሄድ 100 ብር ጭቃ ነክቶት ከኪሳችሁ አለ የለም እንዴ? አንድም ሰው ምን ነው ትታችሁ አትሄዱም? ሀብታሞች ትቶ አይሄዱም? ጭራሽ ሀብታም አንተ ነው ደሃውና አንተን ጭራሽ ትተህ የምትሄደው። ሀብታም አንተ ትተህ አትሄድም። አንተ ሀብታም እየሰማኝ ከሆነ 5 ሳንቲም ያልያዘ ሀብታም አይሆንም ይላል ሲራክ 5 ሳንቲም ያልያዘ ሀብታም። ያ ማለት ክርስቲያኖች ሀብት ኃጢአት አይደለም፣ ሀብት ኃጢአት አይደለም። የኦርቶዶክስ ልጆች በተለይ ትንሽ ስትሰሩ እንደ አብርሃም ነው የሚያበዛልህ። እንደ ዶኪማስ ጓዳ ነው ቤታችሁ የሚሞላው። ያርግላችሁ ትንሽ መስራት ነው። ከዛ ድንግል ማርያም አለች ከልጇ ጋር የምትሰራውን ታደርጋለች። ክብር ምስጋና ይግባው እግዚአብሔር። እንዴ ደግሞ እናንተ የገብርኤል ልጆች በዚህ ያላችሁ ልንገራችሁ። እናንተ የቅዱስ ሚካኤል ልጆች ዳንኤል ትዝ ይላችኋል? በአናብስት አፍ ውስጥ እንደውም ትምህርት አስተምራለሁ እዚሁ። ዳንኤል ለ7 ቀን አንበሳ ያለበት ጉድጓድ አናብስት ያሉበት ውስጥ ጥለውት የተራቡ አናብስት አልበሉትም። እንዲበላ ነበርኩ አልበሉትም። መከራ አንተን አያገኝህም። እግዚአብሔር በወጀብ ውስጥ መንገድ አለው። ያቁምህ፣ ያጽናህ፣ ያቁምሽ፣ ያጽናሽ። አይችልም ወይ? አያደርግም ወይ? ታዲያ እንዲህ ነው የምናመሰግነው። እኔና እናንተ አምላክ ስሙ የተመሰገነ ይሁን። ወኪልም ምሳሌም አይደለም ያለው። ስጋዬ ይህ እውነተኛ ስጋ እውነተኛ መጠጥ ነው ያለው። እውነተኛ ሪል እውነተኛ ነው። ምሳሌ ወይም ወኪል አይደለም። እዩ ምሳሌውን ከአማናዊው ጋር ጥላውን ከአካሉ ጋር አሳየን እንጂ ክርስቶስ በዚህ ትምህርቱ ያስተማረን ምሳሌ ስለሚሆን ስጋው አይደለም። ምሳሌውንም አሳየን ከሩቁ። ቅድም ያልኳችሁ የእህል ቁርባን፣ የድህነት ቁርባን፣ የስርየት ቁርባን፣ የኃጢአት መስዋዕት፣ የደህንነት መስዋዕት፣ የስርየት መስዋዕት ምሳሌውንም አለፍን። እንዴት እንደገና ምሳሌ የሚሆነውን ይሰጠናል ወገኖች?
ብዙ ነገር አካሉ መጣ ብለው ያምኑና ቁርባን ላይ ጥምቀት ላይ ሲመጡ ግን ምሳሌ ነው ሊሉን ይፈልጋሉ። እንዴት ያሳዝናል! ሌላ ምሳሌ አይደለም ነው ክርስቶስ እየመሰረተ ያለው። ለዋናው ምሳሌ የሚሆን አይደለም እየሰጠን ያለው፣ ዋናውን ስጋ ዋናውን ደምን የሰጠው። ይህ ይላል ለአዲስ ኪዳን የሚሆን የኃጢአት ስርየት ደሜ ነው ያለው። መቼ? ዓርብ ላይ የሚፈሰው። ለአዲስ ኪዳን የፈሰሰው ደም ዓርብ ላይ ነው። ሐሙስ ምሽት ላይ ሆኖ ግን እንኩ ለአዲስ ኪዳን የሚፈሰው ደሜ ይህ ነው። ራሱን ደምን የሰጠው ራሱን ስጋን ያበላቸው ምሳሌ የሆነውን አይደለም ራሱን። ለዚህ ነው እውነተኛ የሚሉ ኃይለ ቃላት ያሉት። አይሁድ ይሄ ስለገባቸው እኮ ነው ምን አሉ መሰላችሁ? እዛው ዮሐንስ ወንጌል ምዕራፍ 6 ላይ ይህ ሰው ስጋውን እንበላ ዘንድ እንዴት ይሰጠናል ብለው እኮ ነው ያሉት። ግራ ገባቸው። ገና 30 ዓመት ያልሞላው እንዴት አድርጎ ስጋውን እንኩ ብሉ ይላል፣ እንዴት አድርጎ ደሜን ጠጡ ይላል ብሎ ሲጨንቃቸው ክርስቶስ እንዲህ ብሎ እንደገና መለሰላቸው። ምን አላቸው? ጌታችን እንዲህ አለ። እስኪ እግዚአብሔር ያሳያቸው። እነዚህ ሰዎች በትምህርቱ ሲሰናከሉ እያየ ዝም የሚል ይመስላችኋል ክርስቶስ? ኧረ እኔ ያልኩት ምሳሌ ነው፣ ኧረ እኔ ያልኩት ወኪል ነው፣ ተው ግራ አይግባችሁ ሊል ይገባው ነበር እኮ ምሳሌ ወይም ወኪል ቢሆን። ክርስቶስ ግን እንዲህ አላቸው። ምን አላቸው? ዝቅ ብላችሁ አንብቡት። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ እንጀራ እኔ ነኝ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም አላቸው። እንቅጩ ነገራቸው። ወገኖች ይሄን ያህል ጨካኝ ነው ክርስቶስ? ምሳሌ ቢሆን ወኪል ቢሆን እየተናገረ ያለው ስለ እውነተኛው ስጋ ስለ እውነተኛው ደም ባይሆን ጭክን ብሎ እውነት እውነት እላችኋለሁ ብሎ ያስረግጥ ነበር። ለዛ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት በአማን ስጋው ነው በአማን በእውነት ደሙ ነው ብላ ነው የምታምነው። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነበዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድ ነው የተቀመጠው ማለት የሚያድን ስለሆነ እኮ ነው ፍርድ ያለበት ዕዳ ያለበት። ወገኔ ንቃ። ከሚጠፉ ጋር አትጥፋ፣ ከሚቋትኑ ጋር አትቋትን። ዕዳ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም። ወገኔ ወረድ ይልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካህኑ ወጥቶ እኮ የሚናጻው። ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፏል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል።
የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ቢገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለ እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣው ውስጥ ክርስቶስ የሚኖር ከሆነ ለማዳን አደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው? ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን? ታውቃላችሁ፣ ይሄ የጌታ ሥጋና ደም የዘላለም ሕይወት የተቋጠረበት ምስጢር ነው። ቅዱስ አግናጤዎስ ዘአንጾኪያ የሚባል ሊቅ the medicine of immortality ብሎ ይጠራዋል። የጌታ ሥጋና ደም the medicine of immortality ማለት የኢመዋቲነት መድኃኒት ማለት ነው። የሕይወት መድኃኒት፣ የመኖር መድኃኒት፣ ዘላለም የመኖር መድኃኒት፣ ለዘላለም ሕይወት የሚዋጥ መድኃኒት፣ ለዘላለም ሕይወት የታዘዘ፣ ለዘላለም ሕይወት የተሰጠ፣ ለዘላለም ሕይወት የሚወሰድ መድኃኒት የጌታ ሥጋና ደም ጽዋውና ህብስቱ ጻሕሉ የተሸከመው የዘላለም ሕይወት ምስጢር ነው። ፈላስፎች ለዘመናት ፈልገውት ያልደረሱበት ሕይወት፣ የማያውቁት ጥበብ፣ ያልደረሱበት ዕውቀት በጌታ ሥጋና ደም ተቋጥሯል። በህብስቱ ተጠቅልሏል። ጽዋው ውስጥ ተጨምሯል። በሥጋው የእኛን ሞት ወስዶ የእርሱን ሕይወት ግን ጽዋው ውስጥ ጨምሮታል። ዘላለም መኖርን ምስጢር በህብስቱ በሥጋው በኩል ውስጥ ቋጥሮታል። የዚህ ቤተክርስቲያን ምሕረት፣ የእግዚአብሔር ምሕረት አስደናቂ ነው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት አመስግኑ።